የካቶሊክ መንፈሳዊ ማህበራት ስብሰባ ተካሄደ። ሚያዝያ 4 ቀን 2017 ዓ.ም በአዲስ አበባ ሀገረ ስብከት የካቶሊክ መንፈሳዊ ማህበራት ስብሰባ አካሄዱ። ከመጽሐፍ ቅዱስ በተወሰደው መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው፣ ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ መሪ ቃል የተካሄደውን ስብሰባ ክቡር አባ ጴጥሮስ በርጋ በጸሎትና በመግቢያ ንግግር አስጀምሮታል። ክቡር አባ ጴጥሮስ በርጋ በንግግራቸው ማህበራት ሚናቸው ምን መምሰል አለበት፣ ከዚህም በኋላ እንዴት መቀጠል አለባቸው በሚለው ሐሳብ ንግግር በማድረግ ማህበራቱ እስካሁን ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። በአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት አስተባባሪነት የተካሄደው የካቶሊክ መንፈሳዊ ማህበራት ስብሰባ ዓላማውም ማህበራቱ ትውውቅ በማድረግ እስካሁን ያደረጓቸውን ስራዎች የሚገመገሙበትና እውቅና የሚሰጥበት መሆኑን ተጠቁሟል። እንግዲህ ዛሬ በዋናነት በአዲስ አበባ ሀገረ ስብከት በሰባካችን ውስጥ የሚገኙ ማህበራት እርስ በርሳቸው የሚተዋወቁበት ስለሚሰሩት ስራ ስለ አገልግሎታቸው ሐሳብ የሚለዋወጡበት መድረክ ነው የተዘጋጀው። በዚህ የግማሽ ቀን ፕሮግራም ላይ 15 በአዲስ አበባ ሀገረ ስብከት እውቅና ተሰጥቷቸው አገልግሎት ላይ ያሉ ማህበራት ተሳታፊ ናቸው። እነሱም ደግሞ አመታዊ እቅዳቸውንና ባለፈው አመት ደግሞ የሰሩትን ሪፖርት የሚያቀርቡበት ፕሮግራም ነው። እንደዚሁም ደግሞ በሚቀርበው ሪፖርት ላይ ውይይት ተደርጎ ሐሳብ ተሰጥቶበት ወደሚቀጥለው ደግሞ ቀጣይ አቅጣጫ የሚቀመጥበት ፕሮግራም ነው የነበረው። ዋናው የዚህ የዛሬ ቀን ፕሮግራም ዓላማ ማህበራት የሚሰሩትን ስራ እርስ በርሳቸው ሼር እንዲደራረጉ እንዲተዋወቁና በቀጣይ ደግሞ አንድ ላይ ሆነው ሊሰሩ የሚችሉበትን መድረክ መፍጠር ዓላማ ያደረገ ፕሮግራም ነው። በስብሰባው ለተገኙትም ተሳታፊዎች የላዛሬስ ካና የዓለማችን ህጻናት ማሳደጊያና አካል ጉዳተኞች ዳይሬክተር ክቡር አባ ማቴዎስ ኃይለሚካኤል የማህበራት ሚናና አገልግሎታቸው ምን መሆን አለበት በሚል ርዕስ መንፈሳዊ ትምህርት ሰጥተዋል። እነዚህ ማህበራት በተለያዩ ካቶሊክ ቁምስናዎች የተደራጁ ሲሆን ይጸልያሉ እና እዛው ብዙን ጊዜ በሱባኤም ያደርጋሉ እና ያደረጉትን ደግሞ ወደ ተግባር ያደርጋሉ ማለት ነው። አገልግሎት ይሰጣሉ ማለት ነው። እነዚህ መንፈሳዊ ማህበራት እግዚአብሔርን በማምለክና በማመን ብቻ ሳይሆን እነዚህ ያመለኩትን ወደ ትግበራ መውሰድ እንዳለባቸውና ደሆችን መርዳት እንዳለባቸው የደከሙትን መጎብኘት እንዳለባቸው እና ይሄንንም በርግጥ ተግባር ያደርጋሉ። የበለጠውን ደግሞ አብረን እንዴት እንስራ ሲኖዳሊቲውን እንዴት እናበረታለን የሚለው ላይ ነው ዋናው የተጠሩት ማለት ነው። ከስራ የተለየ እምነት የሞተ ነው፣ ከእምነት የተለየ ስራ የሞተ ነውና የምናምነው በስራ እንድንተገብርና ይሄንን ደግሞ የመጡት ማህበራት በሙሉ የነሱን ተሞክሮ ለሌሎች እንዲያጋሩና መጨረሻ ላይ ሰምተን ሄደን ተግባራዊ የምናደርግበትን ነው ትምህርት ሰጥተን የቆየነው። ካቶሊክ መንፈሳዊ ማህበራት በተለይም ካቶሊካውያን ህብረት የሚፈጥሩበትና እርስ በርስ የሚረዳዱባቸው መንፈሳዊ አገልግሎትም የሚሰጡባቸው ናቸው። በስብሰባው በአዲስ አበባ ሀገረ ስብከት የሚገኙ መንፈሳዊ ማህበራት በመወከል በርካታ ተሳታፊዎች ተገኝተዋል። መንፈሳዊ ማህበሩን ተጠርተን ደግሞ ዛሬ መምጣታችን ደግሞ ከመንፈሳውያን ማህበር ከሌሎች ጋራ እንድንተዋወቅ ስራችንን ሼር አድርገን ምንድነው የሚያል ትምህርት እንድንወስድበት ስለተጠራን በጣም ደስተኛ ነኝ። ስብሰባው የተነሱ ሐሳቦች ትምህርት ነው የተሰጠነው። መንፈሳዊ ማህበር ምን ይላል፣ ምንድነው፣ ለማን ነው የሚያገለግለው፣ የተቋቋመውስ እንዴት ነው የሚለው ውስጣችን ገና እንድንመረምር የሚያደርግ ነው። ምንድነው፣ ወዴት ነው የሚሄደው፣ ለማን ነው የተመሰረተ የሚል ትምህርት እየተሰጠን ያለን። በስብሰባው ተሳታፊ የሆኑት መንፈሳዊ ማህበራት ራሳቸውና ማህበራቸውን በማስተዋወቅ በስካሁን ቆይታቸው የሰራቸውን ስራዎች ሪፖርት አቅርበዋል። በጸሎት የጀመረው ስብሰባም ለተሳታፊ ማህበራቱ የምስጋናና እውቅና በመስጠት በጸሎት ተጠናቋል።